ዓለም ያላወራለት ድንቁ ህዝብ የካቲሃላላ ንጉስ የጦር መከላከያ ካብ ባለቤት የዲንካ የሙዚቃ መሳሪያ ባለቤት የጺጺያና የዳርቢያ የሙዚቃ መሳሪያ ባለቤት ድንቅ የሆነው የዱቡሻ የእርቅ ስርዓት ባለቤት የአንጋላቲ ጋቤ የፍርድ ችሎት ባለቤት የጨበራ ጩርጩራ ብሔራዊ ፓርክ ባለቤት የጮፈሬ ሐይቅ ባለቤት ቶኪባአ ዘመን መለወጫና ሌሎችም ድንቅ የሆኑ የባህል እሴቶች ባለቤት። ሰላም ውድ ኢትዮጵያውያን፣ ኢትዮጵያ ምን ያህል ያውቋታል? በዛሬው ቪዲዮአችን በኢትዮጵያ ድንቅ ስለሆነው ከ86 በላይ ከሆኑት ብሔር ብሔረሰቦች ስለ አንዱ የኢትዮጵያ ድምቀት ስለሆነው ዳውሮ ብሔረሰብ ድንቅ እውነታ ትንሽ ነገር ልበላችሁ። ቪዲዮውን እስከ መጨረሻም ተከታተሉት፣ ታተርፉበታላችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሃዱ ኢትዮጵያ። ከሀገራችን ኢትዮጵያ መዲና ከሆነችው አዲስ አበባ ወደ ደቡብ ምዕራብ አቅጣጫ 500 ኪሎ ሜትር ርቆ የሚገኘው የዳውሮ ብሔረሰብ በሀገራችን ኢትዮጵያ በደቡብ ክልል የሚገኝ ሆኖ ከ86 በላይ ከሆኑት የኢትዮጵያ ብሔር ብሔረሰቦች አንዱ የሆነው የዳውሮ ብሔረሰብ የራሱ የሆነ ዘመን መለወጫ እንዳለው ያውቁ ኖሯል? የዳውሮ ሕዝብ ከቀደምት ጀምሮ የታሪካዊ ስልጣኔ ባለቤት መሆኑን እና በራሱ ንጉስ የሚተዳደር መሆኑን እንዲሁም የራሱ ባህል፣ እሴት፣ ወግ፣ ድንቅ ባህል፣ የራሱ ቋንቋና የቀደምት የቁሳዊ ስልጣኔ ባለቤት መሆኑንስ ስንቶቻችን እናውቃለን? የዳውሮ ብሔረሰብ በሀገራችን ኢትዮጵያ ደቡብ ክልል ከሰሜን ምዕራብ ወደ ደቡብ ምስራቅ ሳጀብ ኦሞ ወንዞች በከለሉት በምዕራብ ጅማ ዞን ወይም ኦሮሚያ ክልል ከሰሜን ሀዲያ ከምባታ ጠምባሮ ዞኖች በሰሜን ምስራቅ ወላይታ እንዲሁም ጋሞ ዞን እና በምስራቅ ጎፋ ዞን የሚያዋስኑት ሲሆን ቀደም በተለያዩ ጥናቶች የዳውሮ ቆዳ ስፋት ከ4436.7 እስከ 4814.52 ካሬ ሜትር ስኩዌር እንደነበረው ቢጠቀስም ነገር ግን በኢትዮጵያ ማዕከላዊ ስታቲክስ ኤጀንሲ በተደረገ ጥናት መሰረት ትክክለኛው የቆዳ ስፋት 5225.61 ካሬ ሜትር ስኩዌር ያለው ሲሆን ቀደም ከ2011 ዓመተ ምህረት በፊት 5 ወረዳዎችን በማቀፍ አንድ ራሱን የቻለ የከተማ አስተዳደር የነበረው ሲሆን የወረዳዎቹም ስም አሳራ ወረዳ፣ ቶጫ ወረዳ፣ ማራቃ ወረዳ፣ ጌና ቦሳ ወረዳ እና ሎማ ወረዳ የሚባሉ ሲሆን የከተማው አስተዳደርም ስም ታጫ የሚባል ሲሆን በ2011 ዓመተ ምህረት 5 ወረዳዎችን በመጨመር በድምሩ 10 ወረዳዎችን በማቀፍ ማለትም ታርጫ ዙሪያ ወረዳ፣ ካጪ ወረዳ፣ ማሪማንሳ ወረዳ፣ ዛጳ እና ዝሳ ወረዳ ተጨምረውለት 10 ወረዳን ያቀፈ ነው። ዳውሮ የሚለው ስም የብሔሩና የዞኑ መጠሪያ ሲሆን እንደ ብሔሩ ትርጉም ጀግና፣ ጎበዝ፣ ታታሪ፣ ደፋርና ኩሩ የሚል ስያሜ እንዳለው ይነገራል። ቀደም በቋንቋ ቤተሰብ መሰረት ዳውሮ ኦማዊ ህዝቦች ከሚባሉት ውስጥ የሚካተት ሲሆን ቋንቋውም በብሔሩ ስም ዳውሮኛ ይባላል። የዞኑ ህዝብ ብዛት በማዕከላዊ ስታቲክስ ፕሮዳክሽን መሰረት ከ850 ሺህ በላይ እንዳለው የሚነገር ሲሆን የሀገራችን የታሪካዊ ጸሐፊ እና ተመራማሪ የሆኑት ሙሉጌታ በዛብህ ዳውሮ ብሔረሰብ ሶሺዮ ፖለቲካ የኢትዮጵያ ቋንቋዎችን ጥናት ዋቢ በማድረግ ኦማዊ ቋንቋ ተናጋሪ ህዝብ እንደነበረ እና ከ10 ሺህ ዓመታት በፊት የነበረ እንዲሁም ግዛቱ ጥንታዊነት ያለው እንደሆነ እና ነባር ህዝብ እንደሆነ ይገልጻሉ። የዳውሮ ፖለቲካዊ አስተዳደር ወይም አደረጃጀት ስንመለከት ከ12ኛ ክፍለ ዘመን በፊት ጀምሮ ራሱን በራሱ የሚያስተዳድር ጠንካራ የአስተዳደር መዋቅር የገነባ ወይም ደግሞ ስቴት ኪንግደም ያለው እንደነበር የሚነገር ሲሆን ከ16ኛው እስከ 19ኛው ክፍለ ዘመን ፖለቲካዊ መዋቅሩም በማሻሻል በካውካዝ ሥርወ መንግስት 14 የሚሆኑ ነገስታት አስተዳድረውታል። ዳውሮ በዳግማዊ ምኒልክ ወረራ በ1885 ዓመተ ምህረት ጀምሮ የኢትዮጵያ ማዕከላዊ መንግስት አካል እንደሆነ ይነገራል። የዳውሮ ኢኮኖሚያዊ አደረጃጀት ስንመለከት በዞኑ ውስጥ ከጥንት ጀምሮ የሸማኔ ስራ፣ የእርሻ ስራ፣ ብረታ ብረት ስራ፣ ማዕድናት ማንጠር ስራ፣ የሸክላ ስራ፣ የቆዳ ውጤቶች ስራ፣ የአናጺዎች ስራ፣ የአደን ማዕደን ስራ
እና የመሳሰሉት ስራዎችን የሚያከናውኑ ሲሆን የዳውሮ ብሔረሰብ ከሙያቸው አንጻር በሳይንሳዊ እይታ የብሔሩ ጥንታዊነቱን ከሚያረጋግጡለት አንዱ የቆዳ ስራ ቆዳን በድንጋይ በመፋቅ ቴክኖሎጂ የጥንት ናይሎቲክ ስልጣኔ ቴክኖሎጂ ሆኖ ከዓለም የጠፋው ነገር ግን በዳውሮ ብሔረሰብ ጥንታዊነቱን ጠብቆ እስከ ዛሬ ድረስ በተግባር እየታየ መኖሩ የኢንትሮፖሎጂ እንዲሁም የሶሺዮፖሎጂ ተመራማሪዎች ጥንታዊ መሰረት እንዳለው ይጠቁማሉ። ዳውሮ ብሔረሰብ በሀገራችን ኢትዮጵያ ለግብርና ስራ ምቹ ከሚባሉት አካባቢዎች አንዱ ሲሆን በቆሎ፣ ስንዴ፣ አተር፣ ባቄላ፣ ጤፍ፣ ገብስ፣ ማሽላ እና ሌሎችንም የሰብል አይነቶች የሚያበቅል ንጹህ ለምለም አፈር ያለው ምድር ሲሆን ከቀደምት ጀምሮ ባህሉን አክብሮ ህዝቡን ከረሃብና በአካባቢው ለሚነሳ ድርቅ እጅ ሳይሰጥ አካባቢውን አልምቶ ለዛሬ ለኢትዮጵያ ልማት ተምሳሌት አድርገን ልንወስደው የሚገባና እንቁ የሆነ የሀገራችን አንዱ ብሔር እንደሆነ ልናውቀው ይገባል። ውድ ኢትዮጵያውያን ታዲያ ይህን ድንቅ የሆነ ብሔረሰብ ልናከብረውና ልናመሰግነው ይገባልና እኔም ዛሬ የዳውሮን ብሔረሰብ የባህል ልብስ ለብሼ ዳውሮ እንደ ኢትዮጵያዊነቱ ለሌሎች ያለውን ፍቅር እንደሚገልጸው ሁሉ እኔም ዛሬ ከወገኔ ጋር የዳውሮን ብርቅዬ የሆነውን የባህል ልብስ ለብሼ ያሳለፍኩትን ውሎ ትንሽ ተመልክተን ስለ ዳውሮ ብሔረሰብ የዘመን መለወጫና ሌሎች ነገሮችንም በስፋት የምንዳስስ ይሆናል። ቤቱን ሰብስክራይብ በማድረግ ቪዲዮውን ይከታተሉት። ውድ ኢትዮጵያውያን ዛሬ እንግዲህ የዳውሮ የባህል ልብስን በመልበስ በጎዳና የነበረኝ ቆይታ እየተከታተልን እንገኛለን። እንደምታዩት እንግዲህ ይህ ቪዲዮ ከወገን ጋር ያለንን ግንኙነት ለማጠንከር ወይም አንዱ ለአንዱ ብሔረሰብ ያለውን ክብር ለማሳየት እና አንድ ኢትዮጵያ ስንል የብዙ ህብረ ቀለማት እና ወግ ባለቤት መሆኗንና ድንቅ ሀገር መሆኗን ለማሳየት የታሰበ ሲሆን እንደምንመለከተው ይህ ትዕይንት እርዳታ ሳይሆን ካለን ጊዜ ላይ በጥቂቱም ቢሆን ከወገን ጋር ማሳለፍ ትልቅ የአእምሮ እርካታ እንደሚሰጠን ለማሳየት ያህል የታለመ ነው። ስለዚህ ቤተሰቦቼ ቪዲዮ ከተመቻችሁና በቀጣይም እንደዚህ አይነት መረጃ እንዲደርሳችሁ ቤቱን ሰብስክራይብ በማድረግ ትልቋን ኢትዮጵያ ለዓለም ለማስተዋወቅ እንችል ዘንድ እና ሀገራዊ ያለንን ትልቅነት ለማስተዋወቅ እንዲሁም ቻናሉ አዲስ በመሆኑ ለሰዎች እንዲደርስ ሼር እያደረጋችሁ እንድትቆዩ በአክብሮት እጋብዛለሁ። ሀገራችንን ኢትዮጵያ ፈጣሪ ይጠብቅልን።